ጸጌ እንግዲህ የዮዲት እናት 23 ሚሊዮን ብር አልሰጥም የለኝም ስትል ቪዲዮውን ለፖሊስ አሳልፎ ሰጠው ማለት ነው። አለምዬም እንግዲህ በደስታ ፈገግ ብላ እያየችው ነው። ከዚህ በኋላ አንቺን የምለማመጥበትና የማባብልበት ጊዜ የለኝም ብሎ ሴትይቱም እንግዲህ ወደ ቤት ገብታለች፣ የዮዲት እናት ማለት ነው። አለምዬም እንግዲህ ዛሬ ከኔ ጋራ እራት ስትበይና ከዛ በኋላ ወደ ቤት ትሄጃለሽ አላት። እንዴ እኔ ካንተ ጋራ እራት የምበላው ለምንድን ነው? ምግብ መቼ ከቤት ጠፋና ነው አለችው። እሷም ደግሞ አይ ከአንቺ ጋር መብላት ስለፈለግኩ፣ ምክንያቱም አፍቅሬሻለሁ። በቃ ስብናሽ ከውጭ ይልቅ ውስጥሽ ቆንጆ፣ ከላይ ቆንጆ። አንቺ እኮ በሻሽና በሺቲ ሸፍነሽ ሆኖ እንጂ ቆንጅናሽን ልቅም ያልሽ ቆንጆ ነሽ አላት ማለት ነው። እንደዛ ሲላት አለምዬ ደግሞ ዞር በል እኔ ቆንጆ አይደለሁም፣ እናም አሁን ወደ ቤቴ ሊሄድ ስለፈቀድ ከዛ በኋላ እንግዲህ እኔ ከዚህ በኋላ ምንም አልልሽም፣ አፍቅሬሻለሁ። ፍቅሬን ከተቀበልሽ ወደ ቤት ትሄጃለሽ፣ እሱም ደግሞ እራት ጋብዥሽ። አይ አልፈልግም የምትይ ከሆነ ግን ከባድ ችግር ይፈጠራል አላት። አይ እንደዛማ አይሆንም፣ ምግብ ቤት ውስጥ ሞልቶ እኔ ለምንድን ነው ከውጭ የምበላው አለችው። በቃ እኔ ስለፈለግኩ አሰሚም እንዴ እኔ ስለፈለግኩ ነዋ። ምክንያቱም ወድጄሻለሁ፣ አፍቅሬሻለሁ። ከኔ ጋራ መብላት ግዴታሽ ነው፣ አለበለዛ እዚቹ መጋዘን ውስጥ ነው የምትኖሪው አላት። እንዴ እንደዛማ አይሆንም፣ እንደዚህ አድርጌ እስከ መቼ እኖራለሁ ስትለው አይ በሀሳቤ የምትስማሚ ከሆነ እራት ጋብዝሻለሁ፣ ቆንጅዬ የእራት ልብስ እገዛልሻለሁ። ከዛም ያንን የእራት ልብስ ለብሰሽ እራት በልተን ወደ ቤት ትመለሻለሽ አላት። አለምዬም እንግዲህ አማራጭ ስላልነበራት እሺ አለችው ማለት ነው። ከዛ በኋላ እንግዲህ አንቺ እኮ ቆንጆ ነሽ፣ እኔ እዚህ ጋር ገንዘቡንም ባጣ ግን አንቺን የመሰለች ቆንጆ አግኝቻለሁ አላ። እንግዲህ የዮዲት እናት ወደ ቤት ተመልሳ ልጇን አገኘች። እማዬ የት ከርመሽ ነው የመጣሽው? ከሲኦል ከመቃብር ውስጥ ወጥቼ ነዋ የመጣሁት ልጄ። እስቲ ተወኝ፣ ተዋረድኩልህ እኮ በኖርኩበት ሀገር ተዋረድኩ። ምንድን ነው ያዋረደሽ እማዬ? ያቺ አለም የምትባል ጉድ አዋረደችኝ። እንዴ ቆይ አለም ምን አድርገሽ ነው እያዋረደችሽ እማዬ? ልጄ አዋረደችኝ። እንትና ዮዲት እህትክ የባሏን እናት ለመግደል መድኃኒት ስትጨምር ቀርጻት ነበረ በቪዲዮ። እናም ያንን ቪዲዮ ሶሻል ሚዲያ ላይ ልትለቀው ስትል እኔ አሳገትኳት። ከዛ በኋላ አሳግቼ እንትን ካልኩኝ በኋላ እሷ አሴት ዋናት እቺ ዮዲትም ራሷ መታ እሷ ራሷን ነፃ ለማውጣት ብላ እኔን አግታ ተመልሳ ወደ ቤቷ ሄደች። እቺ ጨካኝ አረመኔ። ከዚህ በኋላ እንደሱ አይነት ልጅ የለኝም። እማዬ በጣም ትገርሚያለሽ። ስራችሁ እኮ የሚታዘንላችሁ አይደለም በእውነት። ምን አይነት ስራና ምን አይነት የወረደ ነገር ነው ያደረግሽው እማዬ? እንዴት እንደዚህ ታደርጊያለሽ? በጣም ነውርና ብልግና ነገር ነው እንደዚህ። በጣም እማዬ ትክክል ስራ አልሰራሽም አላት። ከዛ በኋላ እሺ ምን ማድረግ ነበረብኝ? እንዋረድ? ቆይ እንዴት ፈጣሪያችሁን አትፈሩም እናንተ? እንዴት እንደዚህ አይነት ስራ ትሰሪያለሽ እማዬ? ይሄ እኮ በህግ ያስቀጣል። እውነቱን ስነግርሽ የምሬ ነው እማዬ። አሁን እኔ መቼም የእናንተን ወንጀል ተባባሪ አልሆንም መቼም። ይሄን ታውቂያለሽ አይደል እማዬ? እኔ መቼም የእናንተ የወንጀል ተባባሪ እንደማልሆን። ምክንያቱም እናንተ የማትወጡት ነገር ውስጥ ነው የገባችሁት። እኔ ደግሞ እናንተን ተከትዬ ገደል መግባት አልፈልግም። ስለዚህ እማዬ የሚያዋጣሽን ነገር አንቺ ራስሽ ታውቂያለሽ። ነገር ግን ደግሞ አንዳንዴ ምን ነው ከነኚህ ሰዎች ባልፈጠር እላለሁ። ምክንያቱም ስራሽ በጣም ከእናንተ የማይጠበቅ ስራ እኮ ነው እማዬ። እንዴት እንደዚህ ታደርጋላችሁ? ቆይ ለምን? በጣም አጸያፊና አስነዋሪ ስራ ነው የሰራችሁት። ከዛ በኋላ እንዴ ልጄ ምን ላድርግ እና ምን ላድርግ ታዲያ እኔ ልጅ? ምክንያቱም እህት እኔም ወንጀለኛ ልንሆን ነው እና ታዲያ ሆኗ በስራችሁ እኮ ነው። እና ያቺ ምንም ያላጠፋች ምስኪን ልጅ
እንዴት ታሳግቶታላችሁ? ምስኪን ነው ያልከው? እሷ ምስኪን አይደለችም። እሷ ቀላል ሰው እንዳትመስልህ። ምክንያቱም ልጄ የቀረጸችውን ቪዲዮ ሶሻል ሚዲያ ልትለቅብኝ ስትል እኮ ለትንሽ የደረስኩባት። እሷማ መጥፎ ሰው አይደለችም። እሷ ጥሩ ሰው ናት፣ ፈጣሪዋን የምትፈራ። አየሽ፣ እናንተ ግን ክፋታችሁ ጎልቶ ታወቀባችሁ። እማዬ እንዴት እንደዚህ ታደርጊያለሽ? በጣም ነውር ስራ እኮ ነው እየሰራችሁ። እባክሽ እማዬ፣ አረ እንደው ከዚህ ከስራችሁ ተቆጠቡ። እያደረጋችሁ ያላችሁት ነገር በጣም ነው የሚያስነውረው አላት። ከዛ በኋላ አሁን አንተ ከኔ ጋራ ከጎኔ የምትቆምበት ሰዓት ነው ልጄ። እኔ መቼም ከጎንሽ አልቆምም እማዬ። እንደ ገባችሁበት ውጡ ራሳችሁ። እኔ ከእናንተ ጋራ አልተባበርም ማለት። እንደዛማ አታደርግም የኔ ልጅ። እንዴ እኔ እናት አይደለሁም እንዴ? ውኛ የሰውን እናት እየገደልሽ አንቺን ለራስሽ ትፈሪያለሽ እንዴ? ቆይ ለምን እማዬ? ምን የስንት ዓመት ልትኖሪ ነው እዚች ምድር ላይ ተንኮል የምትሰሪው? ያችን ልጅ ነች አሳሳተችኝ። ይችን ማትረባ እኔን እዛ ጨለማ ውስጥ አሳድራ ራሷን ነጻ አውጥታ ወደ ቤቷ ሄደች። የወዲት እንደዛ አደረገች? አዎ አደረገች። ነገሩ ታደርጋለች የወዲት። የወዲት አንቺን ግዳይ ብትባልም ትገላለች። አዎ ትገለኛለች። አለም ማነች? ፀሐይ ደግሞ እንግዲህ ይሄ ሁሉ ኢንፎርሜሽን እያንዳንዱ ነገር እናትና ልጅ ሲያወሩ እየሰበሰበች ነበረ ማለት ነው። ከዛ በኋላ እንግዲህ እኔ ምን ማድረግ እችላለሁ? ፍርጃ እኮ ነው የፈረደብኝ ፈጣሪ ብቻ። አላቅም እንደው ምን ማለትም እንዳለብኝ አላቅም። እነኚህ ሰዎች እንዴት አድርገው ራሱ ከህይወታችን ውስጥ እንደሚወጡ አረ እንደው በጣም ያሳፍራል። እናንተ ስራማ እውነት በጣም ነው የሚያሳፍረው። ምክንያቱም እያደረጋችሁ ያላችሁት ነገር እኔ አሁን ከእናንተ ጋራ ነው ቤተሰብ ብዬ የምቆጠረው። ለምን እማዬ፣ ለምን እንደዚህ አይነት ግፍ ትሰሪያለሽ? በዛ ላይ ሳታረግዝ አርግዣለሁ እያለች ያንን ምስኪን ትጫወትበታለች። አንቺም ደግሞ ታግዣታለሽ ይህ መጥፎ ስራዋን። ኧረ ተይ እማዬ፣ ወደ ራሳችሁ ብትመለሱ ነው የሚሻልሽ። ከዚህ በኋላ እኔ ስለ እሷ እማውቀው ጉዳይ የለም። ልጄ አይደለችም እሷ፣ የራሷ ጉዳይ። እንጦሮጦስ ትግባ ብትፈልጋ ላይ ከዛ በኋላ እውነት በይ እስኪ። አሁን እሷ እኮ ብትታሰር አንቺም ትታሰሪያለሽ። ይሄ ደግሞ ግድ ነው ማለት። ለምን እንታሰራለሁ? የምትታሰሪበት ምክንያትማ ይህ ሰው ልትገይ፣ በዛ ላይ ያችን ምስኪን ተጣጥራ ቤተሰብ ለቤተሰቧ የምታሳልፍ እሷን አሳግጠሽ። ብዙ ወንጀለኞች ናችሁ እናንተ። ስለዚህ ለእያንዳንዱ ቅጣታችሁ ደግሞ ተገቢውን ማግኘት አለባችሁ አላት። ተው እንጂ እንደዛማ አታድርግ የኔ ልጅ። አሳልፈ ልትሰጠኝ ነው እንዴ? አዎ እማዬ፣ እናንተን መቼም ዝም አልላችሁም መቼም። ምክንያቱም እናንተ እያደረጋችሁ ያላችሁት ነገር ህገ ወጥ ነው። ፈጣሪም ይቅር አይላችሁም ይሄንን ስራችሁን። ከዛ በኋላ አንተ ከኔ ጋር ነው ወይስ ከእነሱ ጋር ነህ? እኔ ከማንም ጋር አይደለሁም እማዬ፣ ግን ለእውነቱ ነው የምነግርሽ። እናንተ አንቺና ልጅሽ አንድ አይነቶች ናችሁ። እንዴት እንደዚህ የወረደ ስራ ትሰሪያለሽ እማዬ? ቆይ ለምን የሰው ገላችሁ ምንድን ነው የምትጠቀሙት እንዴ? እሱማ እንጠቀማለን እንጂ እኔ ልጅ። ምክንያቱም ልጅቷ እሷ ባሏን እናቷን ከገደለች በኋላ ባሏንም ደግሞ ቀስ በቀስ ትገለዋለች። ከዛ በኋላ ይሄን የሚያክል ቤት የዮዲት ሆነ ማለት አይደለም። አረ እማዬ፣ አረ ተይ እባክሽን። አንቺ ራስሽ እዚህ ቤት ውስጥ ሳትኖሪ እኮ ነገ ምን እንደሚፈጠር አላውቅም። ዞር በል አንተ፣ አታሟርትብኝ። አየሽ፣ አንቺ ለራስሽ እንደምትፈሪ ሁሉ ሰው ሁሉም ለራሱ ይፈራል። ግን ለምን እንደዚህ ታደርጊያለሽ እማዬ? በጣም ነውር ስራ ነው እያደረግሽ ያለሽው በእውነት። እኔ ግን የምታሳዝኝ ምን እንደው ታውቂያለሽ? በዚህ እድሜሽ እስር ቤት ውስጥ ገብተሽ ስትማቅቂ። እኔ ግን ላንቺ በጣም ነው የማፍረው እማዬ። ምን አለበት ከእናንተ ጋር ባልፈጠር ኑሮ እላለሁኝ። አሁንማ እውነት ተስፋ ቆርጫለሁ በአንቺ እማዬ። እንዴት እንደዚህ ታደርጊያለሽ ይላል እየደጋገመ። አይ እንግዲህ ተወኝ እኔ ልጅ፣ በቃ ተወኝ፣ ተሳስቻለሁ እማዬ። ስህተት አይደለም ይሄ እኮ አስባችሁበት ያደረጋችሁት ነገር ነው። ምንም ስህተት ምናምን ነገር አይደለም። አስበሽ ከነ ልጅሽ ያደረግሽው ነገር ነው እማዬ። ምክንያቱም አንቺ ምንም ቢሆን እሷ ክፉ ነገር ስታስብ
መመለስ ነበረብሽ። አንቺ ግን ጭራሽ እየገፋፋሻት ነበረ። ግን ለምን እማዬ? ቆኛ እናሳዝንሽም እንዴ? ለምን እንደዚህ ታደርጊያለሽ? ሲላትም ቦገለባት። ከዛ በኋላ አሁን አንተ መፍትሄ ትሰጠኛለህ ብዬ መጠበቄ ደግሞ ጭራሽ አንተ ታባብስብኛለህ እንዴ? እማዬ እኔ መቼም ከጎንሽ ልቆም አልችልም። ምክንያቱም እየሰራችሁ ያላችሁት መጥፎ ተግባር ስለሆነ፣ ስለዚህ እኔ ከአንቺ ጋራ ለመቆም ዝግጁ አይደለሁም አላት። በጣም ተናደደች ሴትይቱ። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? አለው ደህና ነኝ። እንግዲህ የወዲት ማነው ጸጌ ጉዷን ዘረገፈላት ማለት ነው። ምክንያቱም ከዚህ በኋላ 23 ሚሊዮን ብር ሲናፍቀኝ ይቀራል እንጂ 23 ሚሊዮን ብር አሰጠኝም እሷ። እናም ያለኝ አማራጭ የዚችን የሴትዮ ጉድ ዝርግፍ አድርጌ ማናገር አለብኝ። ካለበለዛማ በቃ እንደዚሁ በነፃነት አትንቀሳቀሳትም። የሰው ሰው ልትገል እንደነበረ ቪዲዮውን ሄጄ ለፖሊስ አሳልፌ እሰጠዋለሁ አለ። ከዛ በኋላ የእሷ ልጅ የወዲት ወንድም ደግሞ እማዬ አሁን ይህንን ቪዲዮ ከሰጠው እኮ እናንተ እስር ቤት መግባታችሁ ነው አየሽ። እና ምንድን ነው የምታደርጉት ታዲያ? አሁን ምን ይሻልሻል እማዬ? አላቅም የኔ ልጅ ብቻ አላቅም ምን እንደሚፈጠር አለችው። እማዬ ይሄ እኮ በገዛ እጅሽ ያመጣሽው ነገር ነው አየሽ። መጥፎ ነገር ለሰዎች ባታስቢ ኖሮ ይሄ ባልተከተለች ነበረ። አንቺ ግን ከነ ልጅሽ ተንኮልን መረጣችሁ። ለምን ግን? መጥፎ ስራ መጥፎ ነው፣ ራስን ነው ጠልፎ የሚጥለው አላት። ከዛ በኋላ እንግዲህ አረ እንደው አንተ ልጅ አንተ ደግሞ አታባብስብኝ እስቲ እባክህ ተወኝ፣ እኔ ለራሴ እዚህ ጨንቆኛል። ከዛ በኋላ እማዬ የሚጨንቅሽ እኮ መጥፎ ስራሽ ነው። ወደ ፈጣሪሽ ብትመለሽ ኖሮ ይሄ ነገር ባልመጣ ነበረ። አንቺ ግን ተንኮል ራስሽ በተንኮል ተሞልተሽ ልጅቷንም ተንኮል አስተማርሻት። የእሷ ልጅ ነች እየተባለ አሁን መጠቋቋሚያ ትሆናላችሁ።